አጋንንትን አውጡ የሚለው ቃል እንደሚገቡ ያሳያል። አጋንንትን አውጡ የሚለው ኃይል የቤተ ክርስቲያን ፖሊሲዋም ሕጋዊ ኃይሏም ነው። አጋንንትን አውጡ የሚለው ቃል የደቀ መዛሙርቶችም ስልጣንና የተሰጠ ሰማያዊ በረከትም ጸጋም ነው። አጋንንትን አውጡ የሚለው ቃል የሰው ልጅን ሕይወት አጋንንት ሙሉ መኖሪያው ለማድረግ የሚያደርገውን ጥረት ሁሉ ጭምር ያሳያል። ከዚህ በፊት በብሉይ ኪዳን ውስጥ አጋንንትን አውጡ ያለ ኃይል አልነበረም። ለምን? ረጅም ዘመናት የሰው ልጅን እየተቆጣጠሩ ሰውም እየዘነጋው ወደ ውድቀት እየመራ የሰውን ተስፋና ኃይል እያማከነ ከእግዚአብሔር ራእይ እየከለከለ በጣዖት መንፈስ ትውልድ እየተበከለ የመዳን መንገድ ግራ ገብቶት መድኃኒታችን ኢየሱስ ክርስቶስ በአካለ ሥጋ ተገለጠ። ሥጋችንን ለብሶ መጣና በውስጣችን የተደበቀውን ኃይል በሩቁም በቅርብም አየው። በሩቅ ሲያየው ከዘመናት እየተሽከረከረ የመጣውን እንደነ መግደላዊት ማርያም ያሉትን፣ በቅርብ ሲያየው አካላቸውን ጎድቶ እግሮቻቸውን አሳስሮ ተስፋቸውን አጥፍቶ ሕሊናቸውን አደንብዦ አስተሳሰባቸውን ጎድቶ የጣላቸውን እንደነ መጻጉዕ የመሳሰሉትን ብድግ እያደረገ እያስነሳ ደቀ መዛሙርቱ ከኋላ ሆነው እየተከተሉ እንዲያዩ ክብሩን ሰማያዊ ተስፋውን እንዲገነዘቡና እንዲረዱ የኛ አምላክ በአካለ ሥጋ ተገልጦ ይህን ሁሉ ሲያደርግ ከዛም ውስጥ አንዱ ስልጣኑን ለራሱ ብቻ ይዞ ዝም ብሎ ተሰቅሎ ሞትን ሽሮ ወደ ሰማይ አላረገም። እንዲህ ብሏል ለደቀ መዛሙርቱ፣ አጋንንትን ምን በሉ አውጡ ነው ያለው። እንግዲህ አጋንንትን አውጡ ሲል ደግሞ አስገቡ የሚሉ ደግሞ ኃይሎች እንደሚበዙ በእርግጠኝነት ልናስተውል ይገባል። አጋንንትን ለማስገባት የማይደረግ የማይሮጥ ሩጫ የለም በዚህ ዘመን ውስጥ። በአንድ በኩል የመተተኞቹ ዓለም፣ በሌላ በኩል የመናፍስትን አዙሪት እየተጠቀሙ ሕዝብን የሚያደነዝዙ ከዛም በላይ ደግሞ አፍዛ ደንግዝን ለሰዎች ሕይወት የሚሰጡና ፈዞ ደንግዞ እንዲቀመጥ የሚያደርጉ ብዙ ጠላቶች በከፍተኛ ሁኔታ ለክፉ መንፈስ የሚሰሩ ጥቂቶች አይደሉም። አናኗራችንም ባህሪያችንም በዚህ ልክፍት ተይዞ በረከት እንድናጣ አስተሳሰባችን እንዲዛባ ከሌሎቹ እኩል የምንሄድበት መንገድ እንዳይኖር በአናኗራችንም የተሻለ ገጽታ እንዳናገኝ ከእውነተኛው የተስፋ ሕይወት እንድንወጣ ለረጅም ዘመን ተሰርቷል። ለረጅም ዘመን ነው የተሰራው። ትምህርት ቤቶቻችን ስንማር የክፉ ጠላት እንዳለ ያስገነዘበን ማንም የለም። በእውቀት ዘርፍ ውስጥ አንድም ጊዜ በክፉ ኃይል ላይ እርምጃ የምንወስድበትን ትምህርት ያገኘንበት ቦታ የለም። ግን ለምን እንደዚህ ሆነ ስንል አጋንንትን ስሙንም ባህሪውንም ጠባዩንም ለውጦ የተለያየ የክብር ስም ሁሉ እየተሰጠው ዛሬ በብዙ ሁኔታ ዓለማችን ተወናብዷል። ከዛም ውስጥ አንዳንዱ ሉሲፈር የሚል ቆንጆ ስም ይሰጠውታል። ሉሲፈር ጃኬቶች አሉ፣ ሉሲፈር ብርጭቆዎች አሉ። ሉሲፈር አሁን ዳቦው ነው። እሱም የሉሲፈር ዳቦ ቤት ታገኛላችሁ። አሜሪካም ስትሄዱ ሌላ ያደጉት ሀገሮች በጠቅላላው የሉሲፈር ዳቦ ቤት እያሉ ሁሉ ዳቦ ቤቱን መልከፊያ አድርገውታል። ስለዚህ ማስገቢያው በረታ እንጂ ማስወጫው ከኛ ቤት ጀምሮ ብዙም ደስተኞች አይደሉም። መንፈስ ወጣ ሲባል ያኮርፋሉ። እንግዲህ አጋንንትን አውጡ የሚለው ኃይለ ቃል ለቤተ ክርስቲያንም የተሰጣት ሐዋርያት ሲሾሙ ከሚያገኙትና ኃላፊነት ከሚረከቡበት አንዱ እድላቸው አንዱ ሞገሳቸው እንዲሆን ጸልየውበት እግዚአብሔርን አመስግነው የክብሩ ባለቤት እንዲሆኑ አምላካችን እንዲህ ብሎ ተናግሯል። አውጣ አይደለም ያለው፣ አውጡ ነው ያለው። አውጡ የሚለው ቃል ደግሞ ለብዙዎች የተሰጠ መለኮታዊ የኃይል ድርሻ እንደሆነ እንረዳለን።